ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መድፈኞቹ ለብሩኖ ጎሜሬስ የተለያዩ የመገናኛ ብዙሃን እንደሚሉት የተለያየ መረጃን ቢያወጡም የመጀመሪያውን ይፋዊ ያልሆነ በኤጀንቶች መካከል የተደረገ እንዲሁም ደግሞ ወደ ኒውካስትል የ60 ሚሊዮን ፓውንድ ጥያቄን አቅርበዋል። ውድ አድማጮቻችን፣ ይህ ጥያቄ በቀጥታ ነው ውድቅ የተደረገው። ነገር ግን ይህንን ጥያቄ ሲያቀርቡ ምን ተማምነው ነው ብለን መጠየቅ ይጠበቅብናል። ምክንያቱም መድፈኞቹ በተለይ ከኤጀንቶቹ በኩል ጥሩ ዜናን ቢሰሙ ነው የሚያስብል ነው። በኔ እይታ አርሰናል የአማካይ መስመሩ ብሩኖ ጎሜሬስን የሚያገኝ ከሆነ ወደ ሌላ ሌቭል ወደ ሌላ አቅም ማደግ የሚችልም ቡድን መገንባት የሚችል ነው። ስለዚህ በቀጣይ ሁለተኛ ጥያቄን ያቀርባሉ ተብሎ ይጠበቃል። አርሰናሎች ይህንን የ28 ዓመት ተጫዋች እንግዲህ በኔ እይታ 70 ሚሊዮን ፓውንድ ቢከፍሉበት በጣም የሚያጓጓ አስደናቂ የተሟላ ነው። በኔ እይታ ቶናሊንም አርሰናል ከማስፈረም ብሩኖ ጎሜሬስ ተመራጭና የተሻለው ተጫዋች ነው ብዬ አስባለሁ። ማንቸስተር ሲቲ በኤሊት አንደርሰን ላይ ያደረገውን ዝውውር አርሰናሎች ብሩኖ ጎሜሬስን ቢያስፈርሙ በተለያየ አይነት ሁኔታ አርሰናል ውጤታማ ይሆናል። በብቃት ደረጃ ካያችሁ በተለይ በጣም ጥሩ ፐርፎርማንስ ያለው ነው። አርሰናል የሚፈልገው ትክክለኛው ተጫዋች ነው። ወደ አድማጮቻችን፣ ብሩኖ ጎሜሬስ ወደ አርሰናል ከ10 ስንት ሰጥታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። እንግዲህ አንድ ሰው አርሰናል ታማኝ አርሰናል መረጃ ምንጭ ቅርቦታል። አርሰናሎች በዝውውር መስኮቱ ማቲያስ ፈርናንዴዝን፣ ሳንድሮ ቶናሊን፣ ፓብሎ ባሪዮስን እንደሚፈልጉ እንግዲህ አርሰናሎች በተለይ ቶናሊ በጥር ወቅት ከኤጀንቶቹ በኩል ለአርሰናል ቀርቦ እንደነበር፣ ነገር ግን መድፈኞቹ ንግግሮችን አድርገው በዋጋው ምክንያት እንደራቁ እንግዲህ ዋጋው እስካሁን 85 ሚሊዮን ፓውንድ የኤጀንቶቹ ዋጋ ሲጨመር ደግሞ ከዚህ ከፍ እንደሚል እንደሚጠበቅ ይታወቃል። ባሪዮስን በሚመለከት አንድሬ በርታ በተለይ ከአትሌቲኮ ማድሪድ በጣም የሚያደንቁ ተጫዋች እንደሆነ ይታወቃል። ይህንን ተጫዋች ታዲያ በሚመለከት በሚገባ ንግግሮችን ለማድረግ ሙከራ አድርገው ነበር። ነገር ግን ባሪዮስ ለሽያጭ ቅርብ እንዳልሆነ በአስተያየቶቹ ተገልጿል። ሌላኛው ማቲያስ ፈርናንዴዝን በሚመለከት አርሰናሎች 85 ሚሊዮን ፓውንድ እና የዮርጌ ሜንዴዝን አስቸጋሪ ዋጋ ለመክፈል ፍላጎት የላቸውም። ስካትንም በሚመለከት አሌክስ ስካት ከበርንማውዝ ንግግሮችን አድርገዋል። ነገር ግን 65 ሚሊዮን ፓውንድ ማቅረብ ይጠበቅባቸው ነበር። በርንማውዝ ደግሞ ተጫዋቹን አዲስ ኮንትራት የመስጠትና ተጫዋቹ እንዳይለቅ የማድረግ ፍላጎት አላቸው። ስለዚህ አርሰናሎች አንደኛ የአማካኝ የዝውውር መስኮት ላይ የሚገቡት ለምንድን ነው ብለን ማየት ያለብን ይመስለኛል። በኔ እይታ አርሰናሎች ወደ አማካኝ መስመር የዝውውር መስኮት ላይ የሚገቡት በሁለትና 3 ምክንያቶች ነው አይደለ? አንደኛው ትልቁና ዋነኛው ምክንያት የሚሆነው አርሰናሎች የዲክላን ራይስን ተተኪ ያስፈልጋቸዋል። ሁለተኛ የሚሆነው ከዲክላን ራይስ ጎን የሚሰልፍ ዙቢሜንዲን የሚፎካከር ትክክለኛ ተጫዋችን ማግኘት ነው። ብሩኖ ጎሜሬስ ይህንን በሚሳካ በጥሩ ሁኔታ ማሟላት የሚችል ነው። ታዲያ መድፈኞቹ ለዛም ነው 60 ሚሊዮን ፓውንድ ማቅረብ የቻሉት። በኔታ ከ70 ሚሊዮን ፓውንድ በላይ ግን ማቅረብ የሚፈልጉ አይመስለኝም። ንግግሮቹ የተደረጉት በኤጀንቶቹ በኩል ነው። ኒውካስትል በአንድ የዝውውር መስኮት ቶናሊንና ብሩኖ ጎሜሬስን ማጣት ስለማይፈልግ መድፈኞቹ ቶናሊን ሌላ ቡድን ከመውሰዱ በፊት ብሩኖ ጎሜሬስን ለማስፈረም መሞከራቸው ነው። ብሩኖ ጎሜሬስ ከቶናሊ በብዙ ልዩነት የተሻለ ነው። ብቸኛው 6 ቁጥር መሆን የሚችል ነው። የጎል እና የጎል የማስቆጠር አቅሙ በጣም የተሻለ እንደሆነ ቁጥራዊ መረጃዎች ይናገራሉ። አምና በጉዳት የተቸገረባቸው ጨዋታዎች እንደነበሩ ይታወቃል። ነገር ግን በ29 ጨዋታዎች 9 ጎልና 5 አሲስት ነበሩት። 14 የጎል ተሳትፎዎች ናቸው። ከጥልቅ አማካይ መስመር እየተነሳ መሆኑ መረሳት የለበትም። እንግዲህ ከታቻምና 5 ጎልና 6 አሲስት 11 የጎል ተሳትፎ ታቻምና፣ ከዛ በመቀጠል ደግሞ ከ2 ዓመት በፊት 7 ጎልና 8 አሲስት። ስለዚህ ይህ ተጫዋች ከ10 በላይ የጎል ተሳትፎዎችን በየአመቶቹ ባለፉት 3 ዓመታቶች ማድረግ የቻለ ነው። ነገር ግን መድፈኞቹ አሁንም ቢሆን አዩብ ቡዋዲና እንግዲህ መኑኮኔን እንደሚፈልጉም ይታወቃል። በቡዋዲ ጉዳይ ከብዙ ቡድኖች ፉክክርም እንደሚጠብቃቸው የሚታወቅ ነው የሚሆነው። አዩብ ቡዋዲ ከዚህ በፊት እኔ እንዳነሳሁት ከእድሜው አንጻር በጣም ውጤታማ የሚባል የዲክላን ራይስ ትክክለኛ ተተኪ መሆን የሚችል ነው። ነገር ግን እንደ አዩብ ቡዋዲ አይነት ተጫዋቾችና ከብሩኖ ጎሜሬስ አንጻር ስታያቸው ጎሜሬስ አሁን ዝግጁ የሆነ አሁን አርሰናልን ተፎካካሪ የሚያደርግ አስደናቂ ተጫዋች እንደሆነ መወዳደር የሚችሉበት አቅም አይደለም። ነገር ግን አርሰናሎች በአማካይ መስመር ላይ ሌላ ተጫዋችን የሚያጡ ከሆነ ሁለት ተጫዋቾችን ለማስፈረም ፍላጎት ካላቸው እኔ በኔታ ቡዋዲና ብሩኖ ጎሜሬስ ካሉት የዝውውር መስኮት ተመራጭ ናቸው።
ሞርታን ሁምላንድም በአርሰናል የዝውውር ራዳር ውስጥ እንዳለ መርሳት የለብንም። እንግዲህ አርሰናልና በሚገባ ጠለቅ አድርገን ማየት ያለብን ብሩኖ ጎሜሬስ ረዘም ያለ ነው። አርሰናል ለአመታት ነው ይህንን ተጫዋች የመለመሉት። ሊዮን ከመግባቱ በፊት መድፈኞቹ ሙከራዎችን አድርገው ነበር። በጊዜው ኤዱ ጋስፐር ነበር። ስለዚህ በብራዚላዊ ግንኙነት ሞክሮ ነበር፣ አልተሳካም። በመቀጠል ወደ ሊዮን አቀና። ከሊዮን ወደ ኒውካስትል ሲመጣ አሁንም አርሰናል ሙከራን አድርገው ነበር፣ አልተሳካም። በቀጥታ ወደ ኒውካስትል አቀና። በኒውካስትል ውጤታማ ሆነ። ታዲያ አርሰናሎች አሁን በሚገባ ማየት ይፈልጋሉ። ብሩኖ ጎሜሬስ ከዲክላን ራይስ በአማካይ መስመሩ በኔ እይታ በአውሮፓ መድረኮች ላይ በአርሰናል በአውሮፓ ቻምፒዮንስ ሊግ ውጤታማ ያልሆነባቸው ጨዋታዎች ላይ ሁሉ ለውጦችን ማምጣት የሚችል ኮርናዎችን ማሸነፍ የሚችል አርሰናል ከራይስ ጋር ከዲክላን ራይስ ጋር ባይሆን እንኳን ዲክላን ራይስ ቢጎዳ እንኳን በብሩኖ ጎሜሬስ እና በዙብሜንዲ በብሩኖ ጎሜሬስ እና በቶናሊ በብሩኖ ጎሜሬስ እና በሚካኤል ሞሪኖ በብሩኖ ጎሜሬስ እና እንዲሁም ደግሞ በስካሊ መጫወት የሚያስችል ድንቅ ብቃት ከጥልቅ መስመር አምበል ቡድኑን መምራት የሚችል በእያንዳንዱ ሁኔታዎች መፋለም የሚችል በብሔራዊ ቡድን እንኳን አስደናቂ ብቃቱን ያሳየ ተጫዋች ነው። በዝውውር መስኮቱ በአማካኙ ረገድ በ6 ቁጥር ቦታ ምርጡ ተጫዋች ቹዋሚኒ ነው። ቹዋሚኒ ግን በኔ እይታ ብሩኖ ጎሜሬስ ይሻላል። ለምን? ጎሎችን ፓሶችን የማድረግ አቅሙ ነው። ስለዚህ አርሰናልን ይህንን በሚገባ ማየት የሚችል በኔ እይታ ዙብሜንዲን ራሱ ወደ ቶናሊ ደረጃ ከፍ የሚያደርግ ነው። በኔ እይታ ቶናሊ ጥሩ ተጫዋች ነው፣ ነገር ግን የብሩኖ ጎሜሬስ በጣም የተሻለ ተጫዋች ነው ይታየኛል። ይህ በኔ እይታ ብሩኖ ጎሜሬስ አርሰናል የሚያስፈርመው ከሆነ ጁሊያን አልቫሬዝ መጥቶ ሊፈጥረው የሚችለው ተጽዕኖ በላይ ብሩኖ ጎሜሬስ መፍጠር የሚችል ነው። በጣም አስደናቂ የአማካኙን በሚገባ አርሰናል ከኋላ በሚመሰረትበት ጊዜ በጣም ውጤታማ የመመስረት ሂደት ፕረስ የማድረግ አቅሙ የአርሰናልን የቀኝ መስመሩን በሚገባ ማነሳሳት የሚችል በጣም አስደናቂ ተጫዋች ነው። ብዙ ኤሪያዎችን ማካለል የሚችል ነው። ከዲክላን ራይስ ጋር በየጨዋታዎች 6 እና 8 ቁጥሩን እየተፈራረቁ መያዝ የሚችሉበት ነው። እንግዲህ አንድሬ በርታ እንደምናመው መክቤል እንዳቀረበው ከሆነም አርሰናሎች በዚህ የዝውውር መስኮት ላይ በሚገባ የተለያዩ ተጫዋቾችን እያዩ ይገኛል። ነገር ግን አርሰናል የማጥቃት ክፍሉን ማጠናከር የመጀመሪያ ስራቸው ስለሆነ ትንሽ እዚህ ሁኔታ ላይ ማተኮር ስለሚፈልጉ ለአማካኝ የያዙት ገንዘብ ብዙ እንዳልሆነ የዝውውር መረጃዎች ያሳያሉ። ስለዚህ አርሰናሎች በዚህ የዝውውር መስኮት ላይ በሚገባ ማየት የሚፈልጉት አንዱ ይህንን ሁኔታ ነው። እንግዲህ አርሰናል በተለይ ለኒውካስትል 70 ሚሊዮን ፓውንድ ማቅረብ ከቻለ በህዳር ወር 29 ዓመቱ ላይ የሚሞላው ተጫዋች ቀጣዮቹ ዓመታቶች ውጤታማ ማድረግ የሚችል ነው። ከዛ ውጭ አርሰናል ትልቁ ሂደት በእይታ ትልቁ ድል ሊመጣ የሚችለው ብሩኖ ጎሜሬስ ኒውካስትልን ልቀቁኝ ማለት የሚችል ከሆነ አርሰናል ትልቁን እድል ከፊቱ የሚያገኝ ይሆናል ብዬ አስባለሁ። ውድ አድማጮቻችን የእናንተ የአማካኝ መስመር ተመራጭ ፈራሚው ማን ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ውድ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁንም አትርሱ።